እምቢ ትለኛለህ? እንውለድ። እኔ ሽብል ህሊና አይፈቅድልኝም ለማለት ፈልጎ ቡቡዬም እምቢ ይላል። አይምሮ እምቢ ይላል። ሀይሚ እንዴት እንደሆነች ወይኔ አምላኬ። የት ሄደሽ ነው? ኧረ እሱ ቆምባቸው ያልመጣ ሰዎች ኮመንት ስር ጻፉልኝ። እግዚአብሔር ሮማንቲክ ነው ያደረጉን እኛን ራሱ። በአመቱ ነው ማስወለድ። ኧረ በስመ አብ አንድ ነገር ለማድረግ ብትሞክር ይሄ ሀይሚ ይሄንን የውሸት ጭከሳሽን እዛው ተይው እዛው። ታዲያ ለምን ታገቢዋለሽ? ለምን እንዲህ ትለፊለታለሽ? ብሩክን ድሮም ለዚህ ነው የፈለከኝ ነው የምለው። አግብቼሽ? አዎ በቀበቶ ይሻላል ብሩክ፣ በቀበቶ። ወይኔ ዛሬ ወንዶች ስትባሉ ባለጌዎች። አንቺስ ከፋ እኮ እና ታዲያ ነው አታብዡ። ምንም ጀግና እስካሁን አልሰጠሽም ብትባይም ያው ጉቶች ላሰጭው ነው እንዴ? ታዲያ ልጆች የምሰጪኝ በስሪንጅ ነው። ከንፈሬ በነካው በኩል ጠጣ። እንደዚህ ከንፈሬ በነካው ምናምን ጠጣ እያልሽ እሱ ሊስመኝ ነው ብለሽ ተሳቀሽ ሞትሽ። አሁን እንኳን አትሳቀቂ። ግን የልጆቹን ነገር አስቢበት። ወለደው እንዴት ነው? እኔ እኮ ሰው ሲያወራ ሰምቼ ነው። ስታስነጥሽ ነው በመዝሙ ስታስነጥሽ ነው። ሪሞቱስ እንደሱ አይደለም። ቴሌቪዥን እኮ ወይኔ በቀደም አስለቀሱኝ፣ ዛሬ በሳቅ አለቀስኩኝ። እግዚአብሔርን ቴሌቪዥኑ ያለው ወደዛ ነው። ሪሞት ይዘህ ቡቡዬ አይሜን ነው እንዲምታየው። ወይኔ እናቴ፣ እናንተ ልጆች በጣም ፈታን ያደረጋችሁ። እናንተ ራሳችሁ ፈታ ብላችሁ እኛንም ፈታን ያደረጋችሁን። እግዚአብሔርን ሞትኩኝ በሳቅ። እግዚአብሔር ብሩኬ ሆዷ ትንሽዬ ናት፣ ትንሽ ማደግ አለባት ብሏል። ትላንትና ልጁ ለዱ ምናምን ስትሏቸው ማን አሁን ዛሬ እሱ አሁን ትንሽዬ ስለሆነች በቃ የሆነ ሀሳቡ ትንሽ መቆየት ይፈልጋሉ ይመስለኛል። እና ዛሬ አሁን አንተ አስወልደ የምትይኝ እኔ ደስ ይለኛል፣ ግን ህሊና አይፈቅድልኝም ለማለት ፈልጎ እምቢ ይላል ሲባል ስትል ሀይሚ ኧረ ወይኔ እናቴ በሳቅ ነው የገደሉኝ ዛሬ። እግዚአብሔርን አያልቅባችሁ። ዘና ፈታ። ሰላም ጤና ይስጥልን። ውድና የተከበራችሁ የጨረቃ ፋሚሊ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ሳቃታብጂ ቪዲዮ ሰሪ ብላችሁኛል። እንዴት ሳቄን እንግዲህ ለማፈን ፈጣሪ ይርዳኝ። አፍነዋለሁ እና እንዴት አመሻችሁ? እንዴት ናችሁ? ዛሬ እንግዲህ ሁላችሁም ዘና ፈታ እንዳላችሁ ተስፋ አደርጋለሁ ማለት ነው። ቡቡዬና ሀይሚ በጣም ኦፕን ለመሆን እየሞከሩ ነው። እንግዲህ ሃይማኖት ታደሰ በጣም ለማፈር እየሞከረች ነው። ነገር ግን መጀመሪያ ራስሽን አሳምኝ፣ እንደዚህ አይነት ነገር በቃ ብሩኬ እንዲህ ፍሬ አድርጌ ለመቀበል እፈልጋለሁ፣ ደስተኛ ለማድረግ እፈልጋለሁ ብለሽ ካሰብሽ ሀይሚ ማለት ነው በመጀመሪያ ራስሽን ፍሪ ማድረግ በቃ ለምንም ውስጥሽ ቢፈራ እንኳን ፍርሃትሽን አውጥተሽ ማሳየት የለብሽም ማለት ይህ ነው ያለ ነው ማፈር። በተለይ አይዶን ነው እንጃ እንደውንም እሷ ብዙ ጊዜ እንትን ስለምትለው ብዙ ጊዜ አብራው ስለምትቆይ ምናምን ይሄን ያክልም መፍራትም አይጠበቅባትም። ባይዘወይ ያለ ነው መፍራት ግድ ነው። ለምን ፈራች እያልኳለም፣ ግን ደግሞ ሞር መፍራት የለባትም። ምክንያቱም አሁን ወጉጉን ይዘዋለች። በቃ ባል ከውጭ ሲመጣ አለባበሱ ምናምን እንዳለ ሆኖ ጥሩ ነው፣ አሪፍ ነው፣ ቆንጆ ነው። ግን እሱ ሲመጣ ደግሞ ማስሸማቀቁ ተገቢ አይደለም ብዬ አስባለሁ። በእኔ አመለካከት ነው። ቤተሰቡ እኔ የምናገረው ነገር እንደ ክፋት አትውሰዱት። በቃ እናንተ ባያችሁት ልክ እናንተ የራሳችሁን አመለካከት፣ እኔ ባየሁት ልክ የራሴን አመለካከት። አሁን እኔ ባሌን አስደስታለሁ ብዬ ካሰብኩ ወይም ፍቅረኛዬን አስደስታለሁ ብዬ አስቤበት ካሜራ ብርቼ እሱን አላሳቀቀም አልልም። ያ ከሆነ ደግሞ ወይ እስክትለማመዱ ድረስ መጠበቅ እንደዛ ይመስለኛል። በእኔ እይታ፣ በእኔ ሀሳብ ኦልሬዲ እነዚህ ልጆች ፍቅረኛሞች ናቸው። ረጅም ዓመት አብረው ቆይተዋል። ኦዲየንስም ሁሉም እነሱ የሚያውቁት ነገር ነው። ግን ፍርሃቷ ለምን አለ ምናምን ማለት አይቻልም። እሱ ይሁን ችግር የለውም። ግን ደግሞ የሆነ አካልሽን ሲነካው ለነገሩ እንዴት ነው ብራምባር ካልተሰበረ አይተውም ይሄ ነገር ምናምን ይባላል። ሲነካ ምናምን ሲደረግ የሆነ ቁንጥር ማለት ያለ ነው ይባላል። ጋይስ አይደል? ልክ ነኝ? እንደዛ ይላሉና እንደዛ ሲሉ ሰማለሁ። እኔ ግን አላቅም። እኔ እንጃ፣ ይቅርታ አድርጉልኝ። እኔ አላቅም ማለት እኔ አልወድም ሲነኩኝ። ጨዋለሁ እኔ ሲነኩኝ ማለት ሲነኩኝ ስላችሁ አሁን እንደዚህ ደርሶ የሆነ እቅፍ የሆነ ንክት ምናምን ሲያደርጓቸው እኔ እፈራለሁ። ለምን እንደሆነ አላቅም። እና ግን አሁን እሷ
ኦልሞስት አስባበታለች፣ ተዘጋጅታበታለች፣ ሬዲ ሆናለች እና ምንም ነገር ሊያስፈራት አይችልም። ፏፍሽ ብለሽ ነው የጠበቅሽው። አምሮብሻል፣ ቆንጆ ሆነሻል። ግን ፍርሃትሽን ለማስወገድ እንደምንም ሞክሪ። ማለቴ መጥፎ አይደለም ፍርሃቷ ቢሆንም መጥፎ ነው ብዬ አይደለም። ግን ደግሞ ሞር በጣም በቃ ፍርሃቷ የተጋነነ መሆን የለበትም ብዬ አስባለሁ። በጣም ተጋኗል ፍርሃቷ ማለት ነው። አሁን ምግብ አቅርባ ራሷ እንደዛ ሬዲ ሆና ጠብቃ ምግብ አቅርባ እየተርበተበተች ነው። ሳህን ይቅረብ እንብላ እንደዚህ እንዴ! እኔ በጣም ምን ያሳቀኝ እዛ ፓርት ላይ ማለት ነውና ፍርሃትሽን ትንሽ ቀነስ ኦቨር ባታረጊው በጣም ደስ ይለናል። ሃይማኖት ታደሰ ከዛ ደግሞ ቴረር አትልቀቂ በመሃል ማለት ነው። በቃ ሙሉ ኮንፊደንስ በቃ ሁኛ እንጂ በቃ ይሄ ህይወት ይሄ ሁሉ ፈተና አልፎ ዛሬ እዚህ ጋር ደርሳችሁ ይሄን ነገር እንግዲህ ይፋ ለማድረግ በቅታችኋል። ሶ እግዚአብሔር ነው አዋቂ፣ ልክ ነሽ። ግን ደግሞ አትጠራጠሪ፣ በቃ በህይወትሽ ውስጥ አትጠራጠሪ። በቃ በሙሉ ልብሽ በቃ እኔ ማስባት ሴት ያቺ መጽሐፍ ላይ ያለችው ብሏል ብሩኬ ማለት ነው። ሶ ያቺ መጽሐፍ ላይ ያለችው ደግሞ አማኝ ናት። በቃ በጣም ምንም በቃ አትጠራጠርም። ራሷን አሳልፋ ፈጣሪው ባላት መንገድ ብቻ ነው የምትተዳደረው። ስለዚህ አትጠራጠሪ። በቃ ማለት የፈለገ ይሁን ያበጠ ይፈንዳ። ካሁን በኋላ በቃ ማለት ቢያንስ እንኳን የሆነ ነገር እንኳን ቢሆን ቢያንስ ፍቅሩን አሳውቋታል። ብሩኬ ደግሞ እንደምታዩት እንደዚህ እንደልን ማለት እንጃ ሌላ ቦታ እንደተፈጠረው አይነት ነገር ተፈጥሮ የሆነ ሃይሚ እንደዚህ የሆነ ነገር ምናምን ይፈጠራል ብዬ አላስብም። የሰይጣን ጆሮ ይደፈን በነገራችን ላይ ማለት ነው። በእርግጥ አይታወቅም፣ ግን አትጠራጠሪ ብዬ እኔ አስባለሁ። በህይወታችሁ ውስጥ የሚያጠራጥር ነገር ከምንም በላይ ደግሞ በቃ ኦፕን መሆን፣ አለመፍራት፣ በቃ አለ አይደለ በተሻለሽ መጠን እሱን አለማስደንገጥ፣ አለማሳቀቅ፣ ፍሪ ማድረግ። እኔ እንደዛ ይመስለኛል። እንግዲህ አንዳንድ ጊዜ ያው ቲክቶክ ላይም በፊት ኢንስታግራም ላይ እንዲህ ስክሮል ስናደርግ ምናምን እናያለን። ይሄ እንደዚህ አይነት ሮማንቲክ ምናምን ሃይሚ አሁን ዛሬ ቀለል ባለ መልኩ ነው ያደረገችው። አንዳንዶቹ በጣም በቃ የሆነ እንትን ይሉታል፣ የሆነ አበባ ያደረጉትና አልጋው ምናምን በቃ ቅውጥ ያለ የሆነና በቃ የሆነ እንትናቸው ምናምን የሆነ ብቻ ቆንጆ ነው ሀራካታቸው ማለት ነው። ሰው እንደነሱ ነው አሁን ዛሬ ለመሆን የሞከረችው ሃይሚ ማለት ነው። እና ያው አዲስም ተፈቃቃሪ አዲስ የፍቅረኛ የተገለጸም ስለሆነ በመጠኑ በጣም ያምራል፣ አሪፍ ነው። ከዚህ ውስጥ ግን ትንሽ አለ አይደለ አንዳንዴ እንደ ቀልድ ብለሽ የምትወረውሪያቸው ነገሮች ትንሽ ጥሩ አይሆኑም ብዬ አስባለሁ፣ በእኔ አመለካከት ማለት ነው። ለምሳሌ አዎ ብሩክን ተወጂዋለሽ፣ ታፈቅሪዋለሽ፣ በቃ የራስሽ ነው። የራስሽ እስከሆነ ድረስ የራስሽ ሰው አሁን የሆነ ነገር ፈለገ ከአንቺ የሚፈልገውን ነገር የመስጠት ግዴታ አለብሽ። አሁን ሳይሆን ሰዓቱ ሲደርስ አድርገይስ አሁን እንደዚህ ተወልጅንኛለሽ እንደዚህ በቃ ቀኑ ሲደርስ ወይም ደግሞ የሆነ ነው እንጂ ወንዶች ስትባሉ እናንተ ባለጌዎች ምናምን ወንድ ስር ቁጭ ብሎ እንደዚህ አይመጣውም። ቤተሰብ አይደል ወንድ ጋር አብሮ እየኖሩ እንደዚህ አይመጣውም። መቸከስ ነው እኔ የሚመስለኝ ማለት ነው። በእርግጥ ለጨዋታ ነው፣ ግን ደግሞ ሰው አንዳንዴ ቁም ነገር ላይም የሆነ ሪል የሆነ ነገር ማስቀመጥ። አሁን እንደዛ በሚባል ሰዓት አሁን ብሩክ ስለሆነ ነው እንጂ ሌላ ሰው ቢሆን እንዴት ምናምን ጥያቄ ያድርበታል። ወንዶች ከባዶች ናቸው። ስለዚህ ወንዶች ደግሞ ሬስፔክታቸውን መጠበቅ የሚባል ነገር ትንሽ በጣም ነው የሚወዱት ማለት ነው። አሁን በፊት እንኳን በጣም የምትቀልጅበት ከሆነ አሁን ላይ የምትጥያቸውን ነገራቶቹን በቃ ብሩኬ ብዙ ጊዜ ሃይሚ ላይ ምንም አይነት ነገር አይጥልም። እውነቱን ልንገራችሁ፣ በቀልድም በሉት በምንም በሉት ብሩኬ ምንም አይነት ነገር ጠብ አያደርግም። እውነቴን ስነግራችሁ ማለት ነው። ይሄ ሲጣሉ ምናምን የሚነጋገሩትን እሱን ተውት። እሱ ሁለቱም እኩል ናቸው። እሱ አይቆጠርም እሱ ማለት ነው። ግን እንደዚህ በጨዋታ መካከል ሃይሚ የሆነ ወርወር የምታደርጋቸው ነገር የሆነ ጠቅ ያደርጋሉ ሳይታወቁ ማለት ነው። ሳይታወቅ እነዚህ ፍቅር ያበላሻሉ፣ ፍቅር ያቆሻሉ ብዬ አስባለሁ። አላቅም እንግዲህ በእኔ እይታ ነው፣ በእኔ አመለካከት ነው ማለት። አሁን ለምሳሌ እንደዚህ ሲባል ወንዶች ለእንዲህ ነው እንደሚፈልጉኝ ምናምን ሲባል የሆነ ትንሽ የሆነ ነገር እንትን ኮንፊደንስ አይነሳም? ይነሳል፣ በእኔ እይታ ማለት ነው። በእናንተ እይታ ደግሞ እንደፈለጋችሁ። በእርግጥ እሷ በጣም ስለምንቀራረብ ነው ለጨዋታ ነው ብላለች። ግን ደግሞ ለጨዋታ ቢሆንም እንደዚህ አይነት ነገሮች ወጣ ያሉ ነገሮች አለመጠቀም። ምክንያቱም አንዴ ገና ከልጅነትሽ ብሩኬን አማሎሽ ማርኮሽ ቤት ባገኘሁት በእግር በፈረስ ዩቱብ ቻናልም ባይኖርሽ ብሩክ አለማየሁን በባሌም በቦሌም ብለሽ አግኝተሽ እንደምታጠምጁ ትላንትና ተናግረሻል ማለት ነው ኢንተርቪው ላይ። ምክንያቱም ከላይብራሪ ስወጣ ያየሁት ብላለች አይደል እንዴ? ስለዚህ በባሌም ብላ በቦሌም ማግኘቱ አይቀርም ብሩክን ማለት ነው። እና እሷን ቀድማ ያፈቀረችው እንግዲህ ወጣም ወረደም ማለት ወደው ነበር። በቃ በደንብ ባታፈቅረውም ወደው ነበረ።
ገብታችኋል አይደለ? ስለዚህ ተመስገን ነው። እንደው ፈጣሪ ይወድሻል። እንደው ብሩክ ላይ ስለጣልሽ እግዚአብሔርን ጥቃቅን ነገሮች እንደዚህ ትንንሽ ነገሮች እነሱ የሆነ ሰው ሙሉ አይደለም። ሰው ሙሉ ጸባይ የለውም። የሆነ ነገራችን ይጎላል። በቃ ያን እነዛን ነገሮች ደግሞ ለምን አላሟላም ብለሽ ሊከፋሽ አይገባም። ትናንትና ያወራችሁ እንደዚህ ታናድደኛለህ፣ ግን ደግሞ ድርጊትህና ስራህ ይለያያል ብላለች እና እነዛ ነገሮች ደግሞ በሂደት ኢግኖር ይሆናሉ ማለት ነው ቤተሰቦች እና ዛሬ አሁን ጥሩ ነው አደራረጉ፣ አኳኋኑ እሱ በጣም ጥሩ ነው። ግን ያሳቀኝ ነገር እኔ ውለድልኝ ብላ አትወልድልኝም ወይ ስትለው እምቢ ይላል እንጂ እኔ ዛሬማ ባርች ጋር ነው የሚሄደው። ባርች ነው እሱ የሚያብራራው ይሄን ነገር። ወይኔ ሞትኩኝ ዛሬ እግዚአብሔር። ወይኔ ብሩኬ ግን እኮ በጣም ስለሚያዝንላት ነው ለሷ ማለት ነው። ሌላው ሲቀጥል ደግሞ ሴት ልጅ ይኑረኝ። ኧረ በጣም አትጓጓ ቡቡዬ፣ ፈጣሪ የሰጠን ተቀበል። እንግዲህ እንደዘራችሁ ነው። እውነት መለኛው ወንድ ነው የወለደው አይደል? እንዲህ ጋይስ ሙሼም ወንድ ነው እንግዲህ የመጀመሪያ ልጅ በዘራችሁ እናንተ ወንድ ነው። በሃይሚ ዘር ከተሄደ ነው እንግዲህ ሴት የሚወለደው እና ለማንኛውም መብርሃን እሷ ድንግል ሴት ትስጥህ። የኛ ሙሉ ብሩክ የኛ ጨረቃ ፋሚሊዎች የብሩክ እንትን እንዲሟላ በእግር በፈረስ ጸሎታችን ነው። ሴት እንዲሆንለት መልካም ምኞታችን ነው። ምክንያቱም አላቅም እንግዲህ በሴት ልጅ ላይ እንደዚህ ፎከስ በቃ ያደረገው ለምን እንደሆነ ባላቅም እንጃ። ወንዶች ብዙ ጊዜ ወንዶች ሴት ልጃቸውን ይወዳሉ ይባላል። እንግዲህ ግን ደግሞ የብሩኬ ገና ሳትወለድ ገና ሳትፈጠር እንደዚህ ስፍስፍ ካለላ ከተወለደች በኋላ ደግሞ አስቡት እንግዲህ እና ሃይማኖት ታደሰ ደግሞ አትፍሪ፣ ምንም አይነት ነገር አይፈጠርም። ሶ አሁን ላይ ያው በደንብ እንጆይ አድርጉ፣ በደንብ ተዝናኑ። እንደውም አሁን ኩርፍቲ ምናምን ያላችሁትን አሁን ነው እንጂ መሄድ ያለባችሁ ጋይስ፣ አሁን ነው ሂዱ። አሁን እንዴ የምሬ ነው። በዚህ ጓደኛ በዚህ ምናምን አሁን ብቻችሁን ማለት ነው ይሄንን አመት በቃ ፍቅራችሁን አጣጥሙት። በቃ አጣጥሙት። የታባቱ ስንት አመት የተለፋበት ፍቅር እንዴ! ይሄ ደግሞ ይሄ ያልጋ መኝታው ምናምን እሱ ተራ ነገር ነው። እሱ በቃ ብሩኬ እንዳለው ነው። በቃ ምንም ይሄው እስካሁን ቆይታችሁ የለ ምንም ሳትተኙ ቆይታችኋል አይደል እንዴ? ስለዚህ ምንም ሳታረጉ ቆይታችኋል። ስለዚህ አሁን ደግሞ እንደውም መዝናኛ ቦታ ብሩክ መሄድ ያለብህ አሁን ነው። በቃ ሃይሚ አሁን ነው ላይፍሽን መቅጨት ያለብሽ፣ በቃ በነፃነት ማለት ነው። ተሰለቻላችሁ እንዳንሰለቻችሁ ብላችኋል። እኛ እስካሁን ድረስ አልሰለቻችሁንም። ዛሬ ደግሞ ቪዲዮን አሳጠራችሁት ቪዲዮን። እናንተ እኮ ተንከሲሶች እኮ ናችሁ። ወይኔ ጥሩ ነገር ሲሆን ቁርጥ ነው የምታረጉት። ምን አለ አሁን ትንሽ እዛ ሮማንቲኩ ጋር ረዘም ብታረጉት ነው። ማይሆን ሙድ ውስጥ ገብታችሁ ነው የቆረጣችሁት። ቤተሰቦች አላለቀባችሁም ቶሎ ቪዲዮ? እኔ አልቆብኛል እና በጣም ደስ ይላል። ጥንቸሎቹ ደግሞ ረበሹ፣ ሽንታቸውን ሸኑ፣ ከዛ ወደ ክላሳቸው ገቡ። እዛች ቦታ ላይ ሃይሚ እግሯን ስትሳብ ብላለች። አግኝተሽ ነው እንዴ? አግኝተሽ ነው የኔ ፍቅር ብለሽ ግንባሩ አስቢውም እንዳንቺስ። ወይኔ ዛሬ በጣም የሳኩት እግዚአብሔርን። አንቺው ታመጪው አንቺው ታሮጪዋለሽ ያገሬ ሰው። ሃይሚ ራሷ ባሌን አስደስታለሁ፣ አዝናናዋለሁ፣ እንከባከባለሁ ብላ የሆነ ነገር ስትባል ሱሪውንም ከፍ ሲያደርግ ሃይሚ በጣም ያሳቀኝ ዛሬ እግዚአብሔርን። እኔ ፈራሃለሁ፣ ሱሪንም ከፍ ስታደርግ እፈራለሁ አላለችም። በሳቅ ነው የሞትኩት እግዚአብሔርን። እኔ እኮ በሆነ ነው የሚያስቀኝ ራሷ ተዘጋጅታ። ወይኔ እናቴ። ለማንኛውም ይመቻችሁ የኛ ውድ ቤተሰቦቼ፣ አመሰግናለሁ ባይ